መጽሐፍ ቅዱስ የያዛችሁ በጸሎት ሆነን ምዕራፍ 29ን እናወጣለን። መዝሙረ ዳዊት ምዕራፍ 29 መዝሙረ ዳዊት ምዕራፍ 29ን እናወጣለን። መዝሙረ ዳዊት 29 ከቁጥር 1 ጀምሮ እስከ ቁጥር 11 አነበዋለሁ። ምዕራፍ 29 ከቁጥር 1 እስከ ቁጥር 11 ድረስ። የአምላክ ልጆች ሆይ ለእግዚአብሔር አምጡ፣ ክብርንና ምስጋናን ለእግዚአብሔር አምጡ። የስሙን ክብር ለእግዚአብሔር አምጡ፣ በቅድስናው ስፍራ ለእግዚአብሔር ስገዱ። የእግዚአብሔር ድምፅ በውሆች ላይ የክብር አምላክ አንጎደጎደ። እግዚአብሔር በብዙ ውሆች ላይ፣ የእግዚአብሔር ድምፅ በኃይል ነው። የእግዚአብሔር ድምፅ በታላቅ ክብር ነው። የእግዚአብሔር ድምፅ ዝግባን ይሰብራል። እግዚአብሔር የሊባኖስን ዝግባ ይቀጠቅጣል። እንደ ጥጃ ሊባኖስን፣ አንድ ቀንድ እንዳለው አውሬ ልጅ ስርዮንን ያዘልላቸዋል። የእግዚአብሔር ድምፅ የእሳቱን ነበልባል ይቆርጣል። የእግዚአብሔር ድምፅ ምድረ በዳውን ያናውጣል። እግዚአብሔር የቃዴስን ምድረ በዳ ያናውጣል። የእግዚአብሔር ድምፅ ዋላዎችን ያጠነክራቸዋል፣ ጫካዎችንም ይገልጣል። ሁሉም በመቅደሱ ምስጋና ይላል። እግዚአብሔር የጥፋትን ውሃ ሰብስቧል። እግዚአብሔር ለዘላለም ንጉሥ ሆኖ ይቀመጣል። እግዚአብሔር ለሕዝቡ ኃይልን ይሰጣል። እግዚአብሔር ሕዝቡን በሰላም ይባርካል። እንጸልያለን። እግዚአብሔር ለዘላለም ንጉሥ ሆኖ ይቀመጣል። ሃሌሉያ። በዙፋኑ ላይ እንዳለ ዓይናችሁ በመንፈስ እንደሚያየው እያሰበ ለዘላለም የሚቀመጥ ንጉሥ አለን። ለዘላለም ዙፋኑን የማይለቅ ንጉሥ አለን። ሄራዶናስ ለዘላለም። ወገኔ የዲሞክራሲ ፕሬዚዳንቶች ወይም የዘመኑ መሪዎች ድንገት እንዳልነበሩ ይሆናሉ። በጣም የገነኑ የሚመስሉ ድንገት ከስፍራቸው ላይ ታጧቸዋላችሁ። እግዚአብሔር ግን ለዘላለም በዙፋኑ ይቀመጣል። ያንቺ አምላክ ያንተ አምላክ ለዘላለም በዙፋኑ ይቀመጣል። በዚህ አምላክ ፊት ነው ያለሽው። በዚህ አምላክ ፊት ነው ያለኸው። እንዴት ጉልበት ችሎ መቆም ቻለ? እንዴት ጉልበቴ ችሎ መቆም ቻለ? እንዴት ጉልበትሽ ችሎ መቆም ቻለ? ጸጋው አገዘን፣ ምሕረቱ አገዘን። በዚህ አምላክ ፊት መቆም ማንም በማይችልበት አምላክ ፊት መቆም ቻልን። አመስግኑት ጌታን፣ ባርኩት ጌታን፣ ተደነቁ በጌታ። ይሄ ለዘላለም የነገሰ ጌታ፣ ማንም ሊቀርበው በማይችል ታላቅ ብርሃን ውስጥ የሚኖር ጌታ፣ እኛ ትንሽ አርገነው በእኛ ልክ ለክተነው እንጂ አምላክሽ ትልቅ ነው። አምላክህ ትልቅ ነው። ለዘላለም በዙፋኑ የነገሰ ነው፣ የተቀመጠ ነው፣ ማንም የማይነቀንቀው። በመፍራት በመንቀጥቀጥ ወደ ማደሪያው እንገባለን። ውድ አምላኬ ሆይ አንተ እንደኔ አይደለህም። አንተ እንደ እህቶች አይደለህም። አንተ እንደ ወንድሞች አይደለህም። እንደ ከል የምትባል አይደለህም። መሳይ የሌለህ ትልቅ አምላክ። ዓይናችንን አብራው እግዚአብሔር ሆይ፣ ንግስናህ ይግባን፣ ዙፋንህ ይግባን፣ ክብርህ ይግባን፣ ኃይልህ ይግባን፣ ታላቅነትህ ይግባን። መፍራት መንቀጥቀጥ በፊትህ ይሆነልን። አስብ እህቴ፣ አስብ ወንድሜ፣ በማን ፊት እንዳለህ። ትንሽ ደቂቃ አስብ በማን ፊት እንደቆምክ። አስብ ወገኔ፣ እሱ በፊታችሁ እንደቆመ ሸምበቆ አይምሰላችሁ።
እሱ በፊታችሁ እንደቆመ ታናሽ ሰው አይምሰላችሁ። ኢቭን በፊታችሁ እንደቆመ ታላቅ ሰው አይምሰላችሁ። እሱ የዘላለም ንጉሥ ነው። እሱ ለዘላለም በዙፋኑ የተቀመጠ ነው። አወቅንህ ብለን የማንጨርስህ ያወቅን ቢመስለን እንኳ 0.000 በጣም ትንሽ ትልቅ አምላክ ሆይ እናመሰግንሃለን። ክብር ለስምህ ይሁን። ክብር ለታላቅነትህ ይሁን። አሮሳኪና ማቱ አንተ የኔ ወዳጅ መሆንህ፣ አንተ የወገኖቼ ወዳጅ መሆንህ፣ አንተ በመካከላችን በመንፈስ መገኘት ይገርመናል። የምታስፈራ ታላቅ ንጉሥ በጌታ በኢየሱስ ስም ማስተዋል እንድትሰጠን እለምንሃለሁ። በዚህ ቃል ደግሞ እንድትናገረን የሁላችን ልብ ማንነትህን አውቆ ለማንነት ምላሽ መስጠት እንዲችል እንድትረዳን እለምንሃለሁ። ጌታ ሆይ አያልቅብህምና ዛሬም ድምጽህ እንደተነበበው ቃል ባለመከልከል ወደኛ ይምጣ። ክብር በሰማይ ክብር በምድር ላንተ ይሁን። የማንም ልብ በፍጹም ትህትና በፊት ይቀመጥ። በፍጹም እግዚአብሔር ሆይ አንተን ማክበር ውስጥ አምልኮ ውስጥ አስገባን። ክብር በሰማይ ክብር በምድር ላንተ ይሁን በጌታ በኢየሱስ ስም አሜን። ክብር ለጌታ ሰጠን። እንቀመጣለን። እግዚአብሔር ይመስገን። አሁን ያነበብኩላችሁን ክፍል ነው ዛሬ እግዚአብሔርን መልእክት የምንመለከተው። እንዳልኳችሁ በጣም እግዚአብሔር ሰዎች ሆይ እንደኛ የታደለ የለም፣ እንደኛ የታደለ የለም፣ እንደኛ የተባረከ የለም፣ እንደኛ የእግዚአብሔር ምሕረት የበዛለት የለም። በጣም እያንዳንዷ ቀን እግዚአብሔር አእምሮን ከፍቶለት ማስተዋል ለቻለ ሰው ተአምር ነው ለኛ በዚህ አምላክ ፊት መኖር መቻላችን። ነይ ያነበብሁላችሁን ክፍል በጣም አሁንም ደግሜ ያነበውና ከዛ ምን እንነጋገርበትን ሐሳብ ነግሬያችሁ ዘርዘር አድርገን ለማየት እንሞክራለን። የአምላክ ልጆች ሆይ ይላል። ግብዣው፣ ጥሪው፣ መልእክቱ ለነሱ ነው። ለነማን ልጆች? የአምላክ ልጆች። እኔ አንዱ ነኝ የሚል እስኪ እጁን ያሳየኝ። እኔ አንዱ ነኝ፣ የሚመለከተኝ እኔ አንዱ ነኝ። የአምላክ ልጆች ሆይ ይላል። ለእግዚአብሔር አምጡ፣ ክብርንና ምስጋናን ለእግዚአብሔር አምጡ። የስሙን ክብር ለእግዚአብሔር አምጡ። በቅድስናው ስፍራ ለእግዚአብሔር ስገዱ። የእግዚአብሔር ድምጽ በውሆች ላይ የክብር አምላክ አንጎደጎደ። እግዚአብሔር በብዙ ውሆች ላይ የእግዚአብሔር ድምጽ በኃይል ነው። የእግዚአብሔር ድምጽ በታላቅ ክብር ነው። የእግዚአብሔር ድምጽ ዝግባን ይሰብራል። እግዚአብሔር የሊባኖስን ዝግባ ይቀጠቅጣል። እንደ ጥጃ ሊባኖስን አንድ ቀንድ እንዳለው አውሬ ልጅ ስርዮንን ያዘልላቸዋል። የእግዚአብሔር ድምጽ የእሳቱን ነበልባል ይቆርጣል። የእግዚአብሔር ድምጽ ምድረ በዳውን ያናውጣል። እግዚአብሔር የቃዴስን ምድረ በዳ ያናውጣል። የእግዚአብሔር ድምጽ ዋላዎችን ያጠነክራቸዋል፣ ጫካዎቹንም ይገልጣል። ሁሉም በመቅደሱ ምስጋና ይላል። እግዚአብሔር የጥፋትን ውሃ ሰብስቧልና እግዚአብሔር ለዘላለም ንጉሥ ሆኖ ይቀመጣል። እግዚአብሔር ለሕዝቡ ኃይልን ይሰጣል። እግዚአብሔር ሕዝቡን በሰላም ይባርካል። ሃሌሉያ። መልእክቱ ለእግዚአብሔር ልጆች ነው። እግዚአብሔር ከእግዚአብሔር ልጆች ምንድን ነው የፈለገው? ከልጆቹ ምንድን ነው የሚፈልገው? እግዚአብሔር ምንድን ነው የፈለገው? እግዚአብሔር አምጡ ነው የሚለው። ምንድን ነው የፈለገው? ከልጆቹ ምንድን ነው የፈለገው? ልጅ ነኝ ካልክ፣ ልጅ ነኝ ካልሽ ምንድን ነው እግዚአብሔር ከልጆቹ የሚፈልገው? ያንን አምጡ ይላል። አምጡ ያንን።
እዚህ ላችሁ እንደሆነ ኢየሱስ ክርስቶስ አንድ ጊዜ ወደ ማርታና ማርያም ቤት ገባ ያላዛር እህቶች እና በቃ ያው ታውቃላችሁ ሁለት እህትማማቾች አንዷ የምታረገው ሌላ አንዷ የምታረገው ሌላ ነው ኢየሱስ የመጣው ምን ፈልጎ ነው ብላችሁ ብትሉ ዛጋ ታገኙታላችሁ መልሱ እና ማርያም ማርታ በቃ ሻይ ዳቦ ቡና ቁርስ ምሳ ምናምን ትላለች አንደኛዋ ደግሞ ቁጭ ብላ ማርያም ትሰማዋለች ከሱ የሚንጠበጠብ የቃሉን ድምጽ ትሰማለች ምን ፈልጎ እንደመጣ ማርያም ገብቷታል ማርታ ግን አልገባትም እና መጣችና እሷ ቁጭ ስትል እኔ ግን ብቻዬን ስባክን እንዴ አይገድህም ወይ አለችው አይ አረን የምፈልገው ይግባሽ እሱንም የመረጠችው ማርያም ነች የሚያስፈልገው ማን ጥቂት እሱ አይወሰድም ለዘላለም በር ይፈልጋል በቃ በጣም ይፈልጋል አይገርማችሁም በቃ እግዚአብሔር በመጀመሪያ የሚፈልገው በልጆቹ መመለክ መከበር ይፈልጋል በቃ አምልኮ ይፈልጋል ይሄ በጣም የሚገርማችሁ ደጋግሞ እግዚአብሔር ከሰማይ ሆኖ የሚፈልገው እስራኤልንም ሲያወጣ እኛንም ሲያወጣ እግዚአብሔር ከልጆቹ የሚፈልገው ነገር አምልኮ ይፈልጋል ብዙዎቻችን አምልኮ ፕሮግራም ላይ ነው ትዝ የሚለን እና በፕሮግራም ነው እግዚአብሔርን የምናመልከው ያውም አስመላኪዎች ካሉ ነው ካልሆነ እንዲቹ ነው መተን የምንመለሰው አምልኮ ግን መገዛት ነው አምልኮ ግን ኑሮ ነው አምልኮ ግን ለእግዚአብሔር መመቸት ነው አምልኮ ግን ለእግዚአብሔር መኖሪያ መሆን ነው ያንን እግዚአብሔር ከልጆቹ ይፈልጋል አንብብላችሁ እዚህ ቁጥር 1 እና 2 እሱን ነው የሚለው የአምላክ ልጆች ሆይ ለእግዚአብሔር አምጡለት እንጀራ እንደነ ማርታና አምጣ እንዴ ወይስ እግዚአብሔር የጎደለው ነገር ምን ይሆን እሱን እናምጣ አይደለም አምጡ የምታመጡት ነገር አለ አምጡለት ለእግዚአብሔር ሃሌሉያ ምን ይዘሽ እንደመጣሽ አንቺ ታውቂያለሽ ምን ይዘህ እንደመጣ አንተ ታውቃለህ አምጡለት ምን እናምጣልህ እግዚአብሔር ሆይ ምን ትፈልጋለህ ከልጆች ምንድን ነው የምትፈልገው አምላክ ሆይ ከልጆች ምንድን ነው የምትፈልገው ክብርንና ምስጋና ለእግዚአብሔር አምጡ እግዚአብሔር ባንቺ ይክበር እግዚአብሔር ባንተ ይክበር ምስጋና ክብር ካንተ ይፈልጋል that's your assignment ይፈልጋል በቃ ይሁንላችሁ በነገራችን ላይ ምስጋና የምናወጣው መቼ እንደሆነ ታውቃላችሁ ስንረካ ነው ምስጋና የሚወጣው በእግዚአብሔር ከረካ ልብ ውስጥ የሚወጣ ነው አምልኮ ማለት በእግዚአብሔር ተደስቶ ረክቶ እኛ ደግሞ ገና ሩቅ ነን እግዚአብሔር ራሱ አላረካንም በእግዚአብሔር ያረፈ በእግዚአብሔር የረካ ሰው በቃ የሆነ ነካ ስታደርጉት ከውስጡ የሚወጣ ነገር አለ ያ አምልኮ ይባላል ምስጋና ይባላል እግዚአብሔር ሲያረካችሁ እስኪ አንድ ሰው በጣም ውለታ ውሎላችሁ በጣም ተደንቃችሁ ምንድነው የምትሉት በጣም ውለታ የዋለላችሁን ሰው ስታገኙት ምንድነው የምትሉት ንገሩኛ አምልኮ ማለት እሱ ነው ለእግዚአብሔር በቃ ውለታው ከገባችሁ የተደረገላችሁ ከገባችሁ በአባትነቱ ያደረገላችሁ ከገባችሁ የምታመጡት ጥያቄ አይደለም ምስጋና ጥያቄያችን ለምን በዛ ቢባል የተደረገልን ስላላረካን ይሰማል ወይ አላረካን የተደረገልን ሙሉ አይደለም እና ጥያቄያችን ብዙ ነው ያውም በእንባ ስቅስቅ እያለ ያውም በጭቅጭቅ በነዘነስ አምጡ የእግዚአብሔር ልጆች የአምላክ ልጆች አምጡ ምስጋና አምጡ አምልኮ አምጡ ልጅ አደረጋችሁ እሱ ውለታ ብቻ እንኳን ይገባዋል ይበቃዋል አምልኮ እግዚአብሔር ለኛ ያደረገው ልጅነት ከምንም በላይ ነው የአምላክ ልጆች ሄሎ የአምላክ ልጆች አቤት በሏ አምጡ ምስጋና አምጡ አምልኮ አምጡ ክብር አምጡ ይሄ ፈንቅሎ የሚወጣ ምስጋና
ይሄ በቃ ብላችሁ ማያልቅ ምስጋና በኢየሱስ ክርስቶስ ስም ከህይወታችሁ ይፍለቅ። አምላክ ልጆች ለእግዚአብሔር አምጡ፣ ምስጋናን አምጡ፣ ክብርን አምጡ፣ የስሙን ክብር ለእግዚአብሔር አምጡ። እኛ ላይ የተጠራኩ የእግዚአብሔር ስም ክብር እኮ በጣም ታላቅ ነው እና ያንን ስም የሚመጥን ክብር አምጡ። ሃሌሉያ! ክብር አምጡ። ኧረ አሜን በሉ። ለእኔ አምጡ አላልኳችሁ? ለማን ነው ያልኳችሁ? ለስሙ የሚመጥን ታላቅነቱ የሚመጥን በጣም እግዚአብሔር ከልጆቹ ምን ይፈልጋል ብላችሁ ብትሉ መመለክ ይፈልጋል። በጣም ከውስጥ የሆነ ምስጋና ይፈልጋል። በጣም አንዴ በጣም ካህናትን የወቀሰበት እግዚአብሔር ይሄ ሚልክያስ ላይ የምታገኙት ምዕራፍ 1 ቁጥር 6 በጣም ካህናቱን በጣም ያገለግላሉ። ልባቸው ውልቅ እስኪል ቤተ መቅደስ ውስጥ ያገለግላሉ፣ ይወጣሉ፣ ይገባሉ። ግን እነሱ አገልግሎት መካከል እግዚአብሔር አንድ ነገር አጣ እና ምን ብሎ እንዳላቸው ታውቃላችሁ? ምዕራፍ 1 ቁጥር 6 እናንተ ስሜን የምታቃልሉ ካህናት ሆይ ልጅ አባቱን ባሪያም ጌታውን ያከብራል። ምን ይላል? ልጅ አባቱን ያከብራል፣ ባሪያም ጌታውን ያከብራል። እኔስ አባት ከሆንኩ ክብሬ ወዴት አለ? ጌታስ ከሆንኩ መፈራቴ ወዴት አለ? ተሰብስባችሁ ጮኻችሁ እሳት ጭሳችሁ የምትለያዩት፣ እኔ ግን አልተመለኩም፣ አልከበርኩም። የአምላክ ልጆች ሆይ ምን አምጡልኝ? ክብር አምጡልኝ፣ ለስሜ ክብር አምጡልኝ። በኢየሱስ ምስጋና እግዚአብሔር ይሙላችሁ። በቃ ይሄ ጉባኤ እግዚአብሔር የሚቀበለው መስዋዕት በቃ የሚጨስ በእግዚአብሔር ካረፈ በእግዚአብሔር ከተቀደሰ ልብ ውስጥ የሚወጣ አምልኮ አምጡ ይላችኋል እግዚአብሔር። ኧረ አምጪ ነው እኮ እያለሻለሁ እህቴ ወንድሜ፣ አምጣ ነው እያለ ያለ እኔ አይደለሁም ያልኩ። እግዚአብሔር የሚፈልገው እሱን። የአምላክ ልጆች እኔ ንጉሥ ልጅ ነኝ ማለት ብቻ አይደለም። አምጡ። ምስጋና ለስሙ ክብር፣ ምስጋና ለታላቅነቱ፣ ምስጋና ለአምላክነቱ፣ አምልኮ በእውነት ከሆነ መንፈስ አምጡ። መከበር ይፈልጋል። ያመልከኝ ዘንድ ሕዝቤን ልቀቅ ብሎ የተወራረደ እግዚአብሔር አምልኮን ስለሚፈልግ፣ ምስጋናን ስለሚፈልግ ነው። እኔ እግዚአብሔር አለ እግዚአብሔር አንዴ ኢሳይያስ 49 ቁጥር 8 ላይ እኔ እግዚአብሔር ነኝ፣ ስሜ ይህ ነው፣ ክብሬን ለሌላ ምስጋናዬን ለተቀረጹ ምስል አልሰጥም። ክብሬን እፈልገዋለሁ። ብቻውን የከበረ ጌታ፣ ተወዳዳሪ የሌለው ጌታ ክብር ይፈልጋል። በቃ ክብር አምላክነቱ እሱ ነው። በቃ አምላክን አምላክ የሚያሰኘው ክብር የሚገባው አምላክ ስለሆነ ነው የሚገባው። እኛ እንኳን ሲንቁን ምን እንደሚሰማን ታውቃላችሁ? እኛ እንኳን በአቅማችን ሰው ሲንቀን አንወድም። እኛ እንኳን እሱ እኮ የክብር ሁሉ ባለቤት፣ እሱ እኮ የታላቅነት ሁሉ ቁንጮ፣ እሱ እኮ ለዘላለም የከበረ ወገኔ ክብር አምጡ። እግዚአብሔር የሚፈልገው እሱ ነው። እግዚአብሔር የሚፈልገው ካንተ እሱ ነው። እግዚአብሔር ከልጆቹ ይፈልጋል። በጣም የሚያመልኩት ልጆቹ፣ የሚገዙለት ልጆቹ፣ የሚሰውለት ልጆቹ እግዚአብሔር ይፈልጋል። ኢዮብ 38 ቁጥር 6 ላይ አጥቢያ ኮከቦች በአንድነት ዘመሩ፣ የእግዚአብሔርም ልጆች ሁሉ እልል አሉ። ለማን? ለአምላካቸው ለአባታቸው እልል አሉ። በእውነተኛ ልብ የሆነ አምልኮ
እግዚአብሔር የሚገባውን በቃ ፈልጎ አምልኮ አገኘው ይበል እግዚአብሔር። ይሄ መቼም ታውቃላችሁ መብራቱ ስለተብለጨለጨ ጉባኤው ስለተንጫጫ እዚህ ጋር የመሳሪያ ማዓት በቃ ስለበዛ በቃ ውካታ ስለሆነ አይደለም። አምልኮ እንደሱ አይደለም። አምልኮ ቅድም እንዳልኳችሁ ከሚገዛ ልብ የሚወጣ ደስ ከተሰኘ ልብ በማን በእግዚአብሔር ብቻ ደስ ተሰኝቶ ቴንኪው ክብር ይገባል አምላኬ ስለሆንክ እግዚአብሔር አምልኮ ይፈልጋል። ሁለተኛው ምን ይፈልጋል ብላችሁ ብትሉ እግዚአብሔር መሰማት ይፈልጋል። በጣም የሚገርመኝ ሌላው ፓርት እግዚአብሔር ምን ይፈልጋል? ከልጆቹ ምን ይፈልጋል? መሰማት ይፈልጋል። መደመጥ ይፈልጋል። ንግግሩ ቫልዩ ያለው እንዲሆንለት ይፈልጋል። ሌላው ይቅርና ሁለት ጓደኛሞች አብራችሁ እያወራችሁ የሷ ወይም የሷ አቴንሽን ወደ ሌላ እንደሄደ ካወቃችሁ በኋላ ንግግራችሁን ታቆማላችሁ። የተናገራችሁ አቴንሽን እንዳልሰጣችሁ ሲገባችሁ ታቆማላችሁ። ዝም ብላችሁ አታወሩ ሱስ ካልሌለባችሁ በስተቀር። እኔ እንደዛ አላደርግም። እንኳንስ እንደዚህ እየተያየን በስልክ እንኳን እየተከታተለኝ እንዳልሆነ ከገባኝ በቃ አቆማለሁ። የወሬ ሱስ የለብኝማ። እግዚአብሔርም ሲናገር መሰማት ይፈልጋል፣ መደመጥ ይፈልጋል። በጣም አቴንሽን ተሰጥቶት እንዲሰማ ይፈልጋል። ምክንያቱም እሱ የሚናገረው ንግግር ኃይለኛ ስለሆነ በጣም የሚገርም ንግግር ስለሚናገር በቃ እንደ ነጎድጓድ የሆነ የሚናገረው ነገር ስላለ ለአምላክ ልጆች የሚለው ነገር ስላለ መሰማት ይፈልጋል። ከቁጥር 3 እስከ ቁጥር 9 የምታገኙት እሱን ነው። በጣም ነው የሚገርመው። የአምላክ ልጆች ካለ በኋላ ስለ ድምፁ የሚገርም ንግግር ይናገራል። ድምፁ እንዲህ ነው እኮ እግዚአብሔር ለማን የሚናገረው? ለልጆቹ የሚናገረው፣ ለፍጥረት የሚናገረው፣ ለጠላቶቹ ለልጆቹ ጠላት የሚናገረው፣ ለአስቸጋሪ ነገራቸው የሚናገረው እኮ እግዚአብሔር ድምፅ አለው። ስለዚህ መሰማት ይፈልጋል። ድምፁ እንዲህ ነው ይለዋል። ላንብብላችሁ ቁጥር 3 የእግዚአብሔር ድምፅ በውሆች ላይ ነው። የክብር አምላክ አንጎደጎደ። እግዚአብሔር በብዙ ውሆች ላይ። የእግዚአብሔር ድምፅ በኃይል ነው። የእግዚአብሔር ድምፅ በታላቅ ክብር ነው። የእግዚአብሔር ድምፅ ዝግባን ይሰብራል። እግዚአብሔር ሊባኖስን ዝግባ ይቀጠቅጣል። እንደ ጥጃ ሊባኖስን አንድ ቀንድ እንዳለው አውሬ ልጅ ስርዮንን ያዘልላቸዋል። የእግዚአብሔር ድምፅ የእሳቱን ነበልባል ይቆርጣል። የእግዚአብሔር ድምፅ ምድረ በዳውን ያናውጣል። እግዚአብሔር የቃዴስን ምድረ በዳ ያናውጣል። እግዚአብሔር ድምፅ ዋላዎችን ያጠነክራቸዋል፣ ጫካዎችንም ይገልጣል። ሁሉም በመቅደሱ ምስጋና ይላል። ይህ የሚናገር አምላክ፣ ይህ አይነት ድምፅ አለው አምላክ። በጣም የሚገራርሙ ነገሮች ናቸው። በቃ ኃይል ያለው ድምፅ አለው፣ ጉልበት ያለው ድምፅ አለው፣ ለደካሞች የሚያበረታ ድምፅ አለው። ምን ካገኘ? ደካማው ሰምቶት ይበረታል። ምክንያቱም ድምፁ ኃይለኛ ነው። የሰው ድምፅ ዝም ብሎ ኢንፎርሜሽን ሊሰጣችሁ ይችላል። የእግዚአብሔር ድምፅ ግን ጅማትን ነፍስን ለይቶ እስኪወጋ ድረስ ዘልቆ ይገባል። የሚሰማው ካገኘ ድምፅ አለው። ይሄ ዝም ብሎ በእኛ አማርኛ ስለተጻፈ በእኛ ቋንቋ ስለተነገረ ዝም ብሎ እንዳይመስላችሁ። ይሄ ዘመናትን አሳልፎ ለዘላለም ጸንቶ የሚኖር ነው። የሚሰማው ይፈልጋል። አይነት ድምፅ አለኝ። ይህ ነው ድምፄ። አንድ ጊዜ እግዚአብሔር በጣም በኋላ መለስበታለሁ። የእግዚአብሔር ድምፅ ከፍ ያለውን እንደሚያዋርድ በቃ እዚህ ጋር የሚናገረው ነገር ከፍ ያለውን እንደ ዝግባ በጣም ያዋርደዋል። አይዞህ ለመስማት ያብቃሽ እንጂ አንቺ ውስጥ የገባው የእግዚአብሔር ድምፅ ከፊትሽ የቆመውን ተራራ ይንደዋል። ባህሪው እንደዚህ
የቃዴስን ምድረ በዳ ምን ይለዋል ነው የሚለው? ያናውጠዋል። የቃዴስ ምድረ በቃ ምንም የሌለበት አዙሪታም የሆነ ብቻ የእግዚአብሔር ድምፅ ወደ አንቺ ይምጣ ያናውጠዋል። ከዛሬ ኖር ነው በእግዚአብሔር ቃል ነው። ከተወረወረብን፣ ከተፎከረብን፣ ከተዛተብን ያስመለጠን የእግዚአብሔር ቃል ነው። አንድ እግዚአብሔር እንዲህ አለ። በጣም ነው ልቤን የሚነካው። መዝሙር 81 ላይ ላንብብላችሁ። በጣም ስሙ። እግዚአብሔር ነው እንዲህ የሚለው፣ የአምላክ ልጆች ሆይ እንዲህ አይነት ድምፅ እኮ ያለው አምላክ ነው ያላችሁ፣ ግን ትሰሙታላችሁ ሆይ? መሰማት ይፈልጋል። ስሙኛ። መዝሙር 81 ቁጥር 8 ሕዝቤ ሆይ ስማኝ እነግርሃለሁ፣ እስራኤል ሆይ መሰክርልሃለሁ። አንተስ ብትሰማኝ ሌላ አምላክ አይሆንልህም፣ ለሌላ አምላክም አትሰግድም። ቁጥር 13 በጣም ልቤን የሚነካው ቁጥር 13 እዛው 81 ሕዝቤ ሰምቶኝ ቢሆን፣ ማን ነው የሚለው? ሰምቶኝ ቢሆን። እንዲህ አይነት ድምፅ ያለኝ አምላክ ሆኜ ሳለሁ ሕዝቤ ግን እንዲህ ሆኗል። ግን ሰምቶኝ ቢሆን፣ እስራኤልም በመንገዴ ሄደው ቢሆን። ይህን ክፍል ሙሉውን ላውጣና ላንብብላችሁ። የእግዚአብሔር ጩኸት ሰምቶኝ ቢሆን ማን? ሕዝቤ። ስለዚህ አምላክ ልጆች ሆይ፣ የእግዚአብሔር ልጆች ሆይ፣ እግዚአብሔር ከእናንተ የሚፈልገው ከኔ የሚፈልገው መሰማት ይፈልጋል። ሰምቶኝ ቢሆን ምን እንደሚሆን ዝርዝሩንም አብሬ ላንብብላችሁ ብዬ ነው። ቁጥር 13 ጀምሮ ላንብብላችሁ። ሕዝቤ ሰምቶኝ ቢሆን፣ እስራኤልም በመንገዴ ሄደው ቢሆን፣ ጠላቶቻቸውን ፈጥኜ ባዋረድኳቸው ነበር፣ በሚያስጨንቋቸው ላይ እጄን በጣልኩ ነበር። የእግዚአብሔር ጠላቶችን በተገዙለት ነበር፣ ዘመናቸው ለዘላለም በሆነ ነበር። ከስንዴ ስብ ባበላኋቸው ነበር፣ ከዓለቱም ማር ባጠገብኳቸው ነበር። ምን ብለው ቢሆን ኖሮ? ይሄ ሁሉ የጎደለው ምን ባለማድረጉ ነው የሚለው? የአምላክ ልጆች ሆይ፣ የእግዚአብሔር ልጆች ሆይ፣ እግዚአብሔር መሰማት ይፈልጋል። መሰማት ይፈልጋል። ሰምተሽው ቢሆን አሁን እንደሆንሽው አይደለም የምትሆኚው። ሰምተኸው ቢሆን አሁን እንደሆንከው አይደለም የምትሆነው። ሰምቼው ቢሆን አሁን እንደሆንኩት አይደለም የምሆነው። አለው በጣም ኃይለኛ ድምፅ። ተጨነቅ፣ ተቸገርክ፣ በፊትህ ተራራ ሆነ፣ ሸለቆ ሆነ፣ ውሃ ሆነ፣ ድምፅ አለ። ያንን ሁሉ እንዳልነበረ ማድረግ የሚችል ድምፅ አለ። ድምፅ አለ። ግን ምን አጣሁ አለ እግዚአብሔር? ሰሚ ጆሮ። የአምላክ ልጆች ሆይ፣ እግዚአብሔር ከልጆቹ የሚፈልገው መሰማት ይፈልጋል። በቃ መሰማት ይፈልጋል። በቃ መሰማት ይፈልጋል። አምልኮ ይፈልጋል። መከበር ይፈልጋል። መሰማት ይፈልጋል። የሰው ፍልስፍና እየሰማሽ፣ የሰው ወሬ እየሰማሽ፣ ልብሽ ከሚቀልጥ እግዚአብሔርን ሰምተሽ አምልጪ። እግዚአብሔርን ሰምታ አምልጥ ወገኔ። ሰምቶ ቢሆን መሰማት ይፈልጋል። የሚገርም ድምፅ አለው። በጣም የሚገርም ድምፅ። በቃ ደካሞችን የሚያበረታ ድምፅ አለ። ጠላትን የሚያደቅ ድምፅ አለ። ሚነቃቅል መዶሻ የተባለ ድምፅ አለ። አምላክ ልጆች፣ እግዚአብሔር ከእናንተ መሰማትን ይፈልጋል። ጆሮ ስጡኝ፣ አስተውሉኝ። ተዩ፣ ሌላው ሁሉ ተዩ፣ ምክንያትሽን ተዩ፣ ምክንያትህን ተወው። ዝም ብለህ ብቻ ስማኝ፣ ስማኝ። ለዚህ ነው ምሳሌ ምዕራፍ 1 ቁጥር 33 ላይ የሚሰማኝ በእርጋታ ከመከራም ስጋት ምን የሚለኝ? ይኸውላችሁ ሕዝቤ ሰምቶኝ ቢሆን፣ ሕዝቤ እኮ ነው የሚለው።
ሩቅ ያለ አሕዛብ ምናምን ቢሉ አይደለም፣ ልጆች እኮ ነው እያለ ያለው። ስለዚህ አምላክ ልጆች፣ የእግዚአብሔር ልጆች ምን በሉኝ እባካችሁ በጌታ ልለምናችሁ የምትሰሙትን የእግዚአብሔር ቃል አስተውሉ። ስሜታችሁን ከምትሰሙ ከዚህና ከዛ ከምትሰሙ ነፃ የሚያወጣችሁ የእግዚአብሔርን ቃል ስሙ። ያዋጣችኋል፣ በጣም ያዋጣችኋል፣ በጣም ይጠቅማችኋል። ወደ እግዚአብሔር ሐሳብና ሙላቱን መያዝ የምንችለው በእግዚአብሔር ቃል ብቻ ነው እና እግዚአብሔር ለልጆቹ ከልጆቹ የሚፈልገው መሰማት እና ጌታ ሆይ እንደው አንዳንዴ ያው መቼም ያው በምሳሌ እዚህ ጋር እንደው ቆንጠጥ አድርጋችሁ ጆሮአችሁን አንተ ጆሮ ከልብህ የእግዚአብሔርን ቃል ስማ በሉት እስኪ። እንደው በቃ ማለት ነው ቆንጠጥ አድርጉት እስኪ ማለት እንደው ቆንጠጥ አድርጉት ራሳችሁን። እኔ ራሴን ነው የምቆነጥጠው። ልጆቻችሁን ትዝ አይላችሁ? ቆንጠጥ አድርጋ ትሰማለህ ወይ? እናቴ እንደዛ ታደርግ። በቃ ትሰማለህ ወይ? አምላክም ልጆችን እንደዛ ይፈልጋል። የአምላክ ልጆች ሆይ መሰማት እፈልጋለሁ። ንግግሬ ከንቱ እንዲሆን አልፈልግም። ልጆቼ ስለሆናችሁ ያው ታውቃላችሁ፣ ያንን ነብይ የማትሰማው ነፍስ አይደል የተባለው? ያንን ነብይ ተብሎ ስለ ኢየሱስ የተነገረው አስቀድሞ ያንን ነብይ የማትሰማው ነፍስ ምን ትላለች ነበር የሚለው? ትጠፋለች። ማለት የመጥፋታችን ቁልፍ እዛ ነው ያለው። ያለ መጥፋታችንም ቁልፍ እዛ ጋር ነው ያለው። እግዚአብሔርም ፍቅሩን ሲገልጥ እርሱን ምን በሉት ነው ያለ? ስሙት። ማለት በቃ እርሱን ስሙት አለ። ስለ ኢየሱስ ሲመሰክርለት እርሱን ስሙት። በቃ መሰማት ይፈልጋል። በደንብ ከልብ መሰማት ይፈልጋል። በቃ ተረድተን እንድንሰማው ይፈልጋል። ኢየሱስ ሲመጣ የመጀመሪያው በቃ እሱ መጥቶላችኋል፣ ስሙት። ማምለጥ ከፈለጋችሁ የአምላክ ልጆች ሆይ ከእናንተ የሚፈልገው አንዱ ከኛ የሚፈልገው አንዱ መሰማት ነው። እና ቤታችሁም ሄዳችሁ መቆንጠጣችሁ እንዳታርፉ። መሰማት ይፈልጋል። የመጨረሻው እግዚአብሔር ከልጆቹ ምን ይፈልጋል ብትሉኝ፣ እግዚአብሔር በህይወታችን መንገስ ይፈልጋል። መንገስ ይፈልጋል ማለት በንግስናው በጌትነቱ መንገስ ይፈልጋል። በቃ ባለቅነቱ መንገስ ይፈልጋል። ይሄ ፓርሻል 75%፣ 40%፣ 50% ምናምን ሳይሆን 100% መንገስ ይፈልጋል። በእኛ ህይወት ላይ እሱ መንገስ ይፈልጋል። ነገሰ ማለት ንጉስ ነው። እኛ ምንድነው ምን ሆነው? ከዛ እሱ ንጉስ ሲሆን ምንድነው እኛ ምን ሆነው? በቃ ታዛዥ ነው ምን ሆነው? ተገዥ ነው ምን ሆነው? ሰሚት ነው የምናደርገው። ሰሚት፣ ቶታል ሰሚት። ይሄ እንደመፈክር ኢየሱስ ጌታ ነው ምናምን እንላለን አይደል? እሱ ባይት ሰልፍ ሂስቶሪካሊ ምናምን ስታጠኑት ዋጋ የሚያስከፍር አባባል ነው። እንዳሁኑ ዘመን እንዳይመስላችሁ። ግን ሪል ጌታ ነው የሚለው ነገር በህይወታችን ምን ከሆነ ጌታ ነው። በቃ በሁለንተና ጌታ ነው፣ ንጉስ ነው። እኔ ታናሽ፣ እኔ ባሪያ፣ እኔ ተገዥ ነኝ። ቁጥር 10 እግዚአብሔር እዚሁ መዝሙር 29 ላይ እግዚአብሔር የጥፋትን ውሃ ሰብስቧል። እግዚአብሔር ለዘላለም ንጉስ ሆኖ ይቀመጣል። እግዚአብሔር ለህዝቡ ኃይልን ይሰጣል። እግዚአብሔር ህዝቡን በሰላም ይባርካል። ተመልከቱ፣ አሁን እዚህ ጋር ሊናገር የሚፈልገው እግዚአብሔር በዙፋኑ ላይ ስላለው ማንነት ብቻ አይደለም፣ ከህዝቡ ጋር ስላለው ማንነት፣ ስላለው ግንኙነት። እሱ ለዘላለም ንጉስ ይሆናል፣ ህዝቡን ደግሞ ይባርካል። ማን ሲነግስ? ይላችሁ በጣም የምወደው አንድ በጣም የሚገርመኝ ይሄ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ኢየሱስ ሕፃን ተወልዶልና ወንድ ልጅም ተሰጥቶናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ።
የዩናይትድ ኔሽንስ ሰላምን በጠረጴዛ ዙሪያ በቃ ያልፈለገው ያልቆፈረው ያልተሰበሰበው የስብሰባ አይነት የለም። ግን የአንድ ሀገር የሁለት ሀገር ችግር እንኳን መፍታት አልቻለም። ለምን ብላችሁ ብትሉኝ አለቃውን አስወግዶ እንዴት ነው ሰላም የሚገኘው? አለቃው በሌለበት ሰላም የሚባል የለም። የሰላም አለቃው ደግሞ የናዝሬቱ ኢየሱስ ነው። እሱ ለዘላለም ንጉሥ ሆኖ ከተቀመጠ ነው ህዝቡን በሰላም የሚባርከው። ባንቺ ላይ እሱ ንጉሥ ሲሆን፣ ባንተ ላይ እሱ አለቃ ሲሆን፣ ባንተ ህይወት ላይ ሰላም መፍሰስ ይጀምራል። አለቃው አላ አለቃውን አስወጥተህ ሰላም እንዴት ትለምናለህ? አለቃውን ከዙፋኑ አስወርደህ ከህይወት ዙፋን ላይ አስወርደህ ከህይወት ዋና ላይ አስወርደሽ እንዴት ነው ሰላም የምትለምኙ? ከየት ይመጣል? እንዴት ነው በሰላም የምትተኙ? እንዴት ነው በሰላም የምትተኛው? አይቻልማ። አለቃው ባለበት ነው ሰላም የሚኖረው። አለቃው ደግሞ የናዝሬቱ ኢየሱስ እሱ ባንቺ ላይ ሲነግስ፣ ሃሌሉያ፣ እሱ በዙፋኑ ላይ እንዳለው ባንቺ ላይ ሲነግስ፣ በትዳርሽ ላይ ሲነግስ፣ በህይወትሽ ላይ ሲነግስ፣ በኑሮሽ ላይ ሲነግስ፣ በስጋሽ ላይ ሲነግስ ኢየሱስ ሰላሙ ይፈሳል። አለቃው ባለበት ታዛዡ አለ፣ ፍሬው አለ። ለዘላለም በዙፋኑ ይቀመጣል። ባንቺም ዙፋን ላይ ለዘላለም ይቀመጥ፣ ባንተም ዙፋን ላይ ለዘላለም ይቀመጥ። ይሄን ነው የሚፈልገው። ከሳምንት አንዴ አይደለም። እግዚአብሔር መንገስ ይፈልጋል። በንግግርህ መንገስ ይፈልጋል። በልብህ መንገስ ይፈልጋል። በኑሮህ መንገስ ይፈልጋል። በህይወትህ መንገስ ይፈልጋል። በመውጣት በመግባት በትዳር በልጆችህ መንገስ ይፈልጋል። ያኔ ምን ይላል? ለህዝቡ ኃይል ደካማ አትሆንም። የመጣው ሁሉ አያሸንፍም። ያገኘ ሁሉ አያሸንፍም። ደካማቱ ኃይል አለህ። ምክንያቱም ንጉሱ አለ። ብቸኛ አይደለህማ፣ ምስኪን አይደለህማ፣ የአምላክ ልጅ ነህ። በጌታ በኢየሱስ ያውጣን እግዚአብሔር። በእውነት የአምላክ ልጆች ሆይ እግዚአብሔር በህይወታችን መንገስ ይፈልጋል። ከዛ ኃይልን ታገኛለህ። እሱ ብቻ አይደለም፣ ህዝቡን ይሄ የነገሰበትን ህዝብ በሰላም ይባርካል። ራስሶካ ጸጥረች ሰላም ሆነ እግዚአብሔርን የምናመልክበት ስንወጣ ስንገባ በኑሯችን በመግባት ያለ ስጋት አረ ይሁን በሉ። ይንገሳ፣ በመድረኩ ይንገሳ፣ በጉባኤያችን ይንገሳ፣ በየጓዳችን ይንገሳ። የአምላክ ልጆች እሱን ይፈልጋል እግዚአብሔር። አንግሰው ይኸው ምን አለ ትይኛለሽ፣ በኋላ ምን አለ ትይኛለሽ። አንግሰው ሰላም እንደ ውሃ ትቀዳለህ። ኃይልህ ብርቱ ይሆናል። ምንጩኗ ዋናው እሱ ነው። ሶርሱኗ ሶኬቱን ሰካዋ። በቃ አንግሰዋ ይቀመጥ። በጣም ዳዊት ይሄ ገብቶታል። በጣም መዝሙር 2:6 ላይ እኔ ግን ገብቶኛል፣ ንጉሴን ሾምኩ፣ በተቀደሰው ተራራዬ በጽዮን ላይ ጽዮን ዙፋን የሚቀመጥበት የንጉሱ ዙፋን የዳዊት ዙፋን በዛ ላይ ንጉሴን ሾምኩ። እኔ ንጉስ አይደለሁ። የኔ ንጉስ ግን ሌላ ነው። ከዛ በጣም የሚገርም እግዚአብሔር አንተ ልጄ ነህ ይልሃለሁ። ዛሬ ወለድኩ። ያው ከመሲህ ጋራ መሲያኒክ ሜሴጅ ነው ይሄም፣ ግን በዳዊትም ህይወት የሚሰራ ስታነግሰው ልጅነትህ ይገለጣል። ስታነግሰው የአምላክ ልጅነትህ ይታወቃል። ምክንያቱም የአምላክ ልጆች እሱን በንግስናው ያስቀምጡታል። ይሄ ነው እግዚአብሔር የሚፈልገው። እና እባክሽ እህቴ፣ እባክህ የሰቆቃ ህይወት ይብቃል። እሱ ይንገስና ሰላም ይሆንልን። እሱ ይንገስና ኃይል ይሆንልን። እሱ ይንገስና ወደፊት መወርወር ይሆንልን። በቃ እሱ ይንገስ። ይባርከን እግዚአብሔር። እንድሞደው ይሄን ቃል በነገራችን ላይ በ80ዎቹ 85 86 አካባቢ በስደት ላይ አንድ
ወገኖች 30 50 ብር አዋጥተው ቤት ተከራይተህ ኑር ስደት ነበርና ተከራይተህ ኑር ብለው 50 ብር አዋጥተው ይሰጡኝ ነበር በየወሩ እና 35 ብር አንድ ዶር ማገኘውና ተከራየው ከዛ ሳገኝ እበላለሁ ሳጣ ገብቼ ተኛባታለሁ እና ዛች ከውጭ ላይ ይሄን ጥቅስ ለጥፊው ስንት ዓመት ተቀምጧል ጥቅሱ እንደዚህ ነው የሚለው ሁለተኛ ዜና ምዕራፍ 13 ቁጥር 12 እግዚአብሔር በእኛ ላይ አለቃ ነው ዋው በጣም ነው የምወደው እግዚአብሔር በእኛ ላይ ምንድነው በቃ የሚወጣው የሚገባው ሁሉ ያነባታል ይሄው አለቅነቱ እዚህ አድርሶኛል ማደሪያው ለዘላለም ይባረክ አለቃ ነው በእኛ ላይ ማን ነው አለቃ ሪሊ አለቃ ነው ይህ ነው መሆን የሚፈልገው እግዚአብሔር አለቃ መሆን ይፈልጋል በእኛ ላይ አለቃ በልጆቹ ላይ አለቃ መሆን ይፈልጋል በቃ በልጆቹ ላይ አለቃ መሆን ይፈልጋል በንግግሮቻችን ላይ አለቃ በአስተሳሰቦቻችን ላይ አለቃ በህይወታችን ላይ አለቃ በድርጊቶቻችን ላይ አለቃ በመስሪያ ቤታችን ላይ አለቃ ስንወጣ አለቃ ስንገባ አለቃ በቃ አለቃ እረኛ አይደል እንደሱ አለቃ እስኪ እንደዚህ ቀኝ እጃችሁን አሳዩ እግዚአብሔር በእኔ ላይ አለቃ ነው በሉ እስኪ ከልባችሁ መሆናችሁን ካረጋገጣችሁ ድገሙት እስኪ እግዚአብሔር በልጆቹ ላይ መንገስ ይፈልጋል አለቃ መሆን ይፈልጋል ሁለት አለቃ በአንድ ህይወት ላይ አይኖርም እናንተም አለቃ ሆናችሁ እግዚአብሔርም አለቃ መሆን አይችልም ጨዋ አምላክ ነው በጣም ጨዋ አምላክ ነው ለዚህ ነው የሎዶቅያን ቤተክርስቲያን ውጭ ሆኖ ያንቋቋል ላስገብኝ አለቃ ልሆንሽ ነው ነገሩ ግን እኮ እሱን ማታቅ ደግሞ አረማውያን አይደሉም ወይ ማህዛብ አይደሉም በስም እናመልካለን ይላሉ ግን የለም አለቅነቱ የለም ጌትነቱ የለም ትተውታል ጥለውታል እና ያንቋቋል ጨዋው እና ክፈችለት እቴ እግዚአብሔር መንገስ ይፈልጋል በጣም መንገስ ይፈልጋል በጣም ሞደው ባለፈው ማርብ ላይ ጋንዲሻ እዚህ ጋር ሲናገረው ነበር በፊተኛው ላይና ይሄ የዮሐንስን ታሪክ ላምጣላችሁ ትንሽ ጌታ ኢየሱስ የመሰከረለት አንድ ምስክርነት እውነት እላችኋለሁ ከሴቶች ማቴዎስ 11:11 ላይ እውነት እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም ብሎ ነው የመሰከረለት ከሴቶች ከተወለዱ ሁሉ ከማን የሚበልጥ እና ምንድነው መጥምቁ ዮሐንስን ከሴቶች ከተወለዱት ሁሉ ያስበለጠው በኢየሱስ እይታ ምንድነው ብላችሁ ስትሉ ትገረማላችሁ ምክንያቱም በመጥምቁ ዮሐንስ ውስጥ ያለው ልብ ይገርማችኋል ገና ኢየሱስ ከሩቅ እንደመጣ ሲያውቅ እኔ የሱን የእግር ጫማ ጠፍር ልፈታ ከዛ ሄደና ዮሐንስ ወንጌል ላይ ደግሞ እርሱ ሊልቅ እኔ ላንስ በኢየሱስ ያስወደደው ይሄ ማንነቱ ነው አንተ አለቃዬ ነህ ነው መንፈሱ አንተ ነህ ትልቅ ነው መንፈሱ አንተ ነህ ኃያል ነው መንፈሱ እኔ ምንድነኝ አንተ ግን ገብቶታል እግዚአብሔር አምላክ ከልጆቹ የሚፈልገው ይሄንን ነው ሲያገኘው እንደሱ አይነት ሰው እስከዛሬ እንደው መጥቶ እግዚአብሔር በዛች በመለኪያው ቢለካን የትህትናችን ልክ የቱ ጋር ትደርስ የትዕቢታችንስ ልክ የቱ ጋር ትደርስ እግዚአብሔር በልጆቹ መንገስ ይፈልጋል በጣም መንገስ ይፈልጋል የመጨረሻ ቃል አንብብላችሁና እንጸልያለን ሚክያስ ምዕራፍ 6 ቁጥር 6 ላይ በጣም ሚክያስ ምዕራፍ 6 ቁጥር 6 እንደዚህ ይላል ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ የሚቃጠለውን መስዋዕት ያንዱናው አመት ጥጃ ይዤ በፊቱ ልምጣን አምጡ አይደል ያለው እግዚአብሔር ኦኬ ምን ይዤ ልምጣ የሚል ጥያቄ ይጠይቃል ምን ይዤ ልምጣ ጥጃ ይዤ ልምጣ
ይህንን ልምጣን እግዚአብሔርስ በሺህ አውራ በጎች ወይስ በእልፍ የዘይት ፈሳሾች ደስ ይለዋልን? ወይስ የበኩር ልጄን ስለ በደሌ የሆዴንም ፍሬ ስለ ነፍሴ ኃጢአት እሰጣለሁን? ምን ይዤ ልምጣ? ቁጥር 8 ሰው ሆይ ብዙ አትጨናነቅ፣ ብዙ አታተረማምስ። እኔ የምፈልገው አንድ ነገር ነው። ስማኝ ሰው ሆይ፣ የአምላክ ልጆች ሆይ፣ የእግዚአብሔር ልጆች ሆይ ስሙኝ። ብዙ ነገር አይደለም ፈልገው። ሰው ሆይ መልካሙን ነግሮሃል፣ እግዚአብሔርም ካንተ ዘንድ የሚሻው ምንድነው? ፍርድን ታደርግ ዘንድ ምህረትንም ትወድ ዘንድ ከአምላክህም ጋር በትህትና ትሄድ ዘንድ አይደለም? በቃ ተለያየን እኮ ከእግዚአብሔር ሐሳብ ጋር። እዚህ ጋር እናንጋጋዋለን። በቃ በጉን ጠቦቱን ምናምን ይላል። ኧረ ሰው ሆይ እኔ የምፈልገው ማንጋጋትክን አይደለም፣ መንጋጋትክን አይደለም። የምፈልገው ሰው ሆይ ምህረትን ትወድ ዘንድ ፍርድን ታደርግ ዘንድ ከአምላክህም ጋር ሃሌሉያ ከአምላክህም ጋር በትህትና ትሄድ ዘንድ አይደለም? እሱን ነው የምፈልገው። በትህትና ራስህን አዋርደህ እሱ አምላክ፣ እሱ ንጉሥ፣ እሱ ጌታ፣ አንተ ደግሞ ልጅ፣ አንተ ደግሞ ባሪያ፣ አንተ ደግሞ ተገዥ፣ አንተ ደግሞ ታዛዥ። በቃ ከወንድምህ ጋር ምህረት፣ ከእህትህ ጋር ፍርድ ያደረግህ ትወድ ዘንድ አይደለም? ለምን ዝም ብለህ ኮምፕሊኬት ታደርገዋለህ? ለምን ዝም ብለህ ፊዚክስ ታደርገዋለህ? ሲምፕል ሰው ሆይ ተነግሮሃል እኮ። እና እዚህ ጋር ሌላውን ቁጭ አድርገን በቃ እንራወጣለን። የለም ተመለስ እና ሰው ሆይ የተነገረህን አድርግ። አምላክ የሚፈልገው ካንተ እና እግዚአብሔር መመለክ ይፈልጋል፣ መከበር ይፈልጋል፣ መሰማት ይፈልጋል። ቃሉ በአስተውሎት መሰማት ይፈልጋል። በመጨረሻ በሕይወታችን እሱ አለቃ፣ እሱ ጌታ፣ እሱ ንጉሥ ሆኖ መቀመጥ ይፈልጋል። በቃ እሱ ሁሌ በዙፋኑ ስለማይደራደር እኔን ልታወርዱኝ ትችላላችሁ፣ እግዚአብሔርን ግን ልታወርዱት አትችሉ። እሱ ሁሌ በዙፋኑ ላይ እንደጸና ነው እና ንግስናውን ሁሌ እውቅና በየህይወታችን ሰጥተን ብንኖር ያዋጣናል። የአምላክ ልጆች ሆይ ይህንን እፈልጋለሁ ይላቸዋል። እንጸልያለን።